ሰላም እንዴናችሁ? በያላችሁ በጥሩ ነገር ስራው ነው። አሸይና አንድ ያላችሁ ሙኝላችሁ አለ በስጅስት ጎንዱሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችሁ አለም ዛሬ ወደ ሚዛናችን ተላችሁ የመጣ ነው። እንግዲህ የመስቀሉ ስር ቁማርተኞች ናቸው። የመስቀሉ ስር ቁማርተኞች መጽሐፍ ቅዱስን ፍቅርና ሰላምን ማስተማር ሰላምን መስበክ ሲገባቸው ተጣሉትን ማስታረቅ ሲገባቸው ይልቁንም በቅድስናው ስፍራ እርኩሰታቸውን እያራመዱ ነው ያሉት። እንደምታውቁት እንግዲህ በትናንትናው ዕለት እጅግ በጣም በደመቀና በከበረ ሁኔታ በሞላ ዓለም የነበሩ ኢትዮጵያ ኦርቶዶክሳውያን እና ሌሎችም በተገኙበት አክሱም ጽዮን ኮብራ ነበረ። ነገር ግን በዚህ በከበረና በተቀደሰው ቀን አንዳንድ እርኩሰታቸውን ቦታ የማይለዩለት እርኩሰታቸውን ቦታ የማይለዩለት ደም መጣጮች በቤተ ክርስቲያን ላይ ጦርነት የማወጅ ተመልከቱ። አሁን ታደሰ ወራዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን አክሱም ታቦት ጽዮን ፊት ምን አባቱ ይሶራል ነው የኔ ጥያቄ። ምንድነው የምትሰራ? በቅድስና ስፍራ ያንተ እርኩሰት ለመቀበል ቤተክርስቲያን የተገባች አይደለችም። ሶሮቆ ጳጳስ የፕሪቶሪያ ስምምነት መተግበር አለበት የሚል ጥያቄ አነሳው። ቤተክርስቲያን ነገረ ቅዱሳን ነገረ ስላሴ መጽሐፍ ቅዱስን ነው እንጂ ነገረ ደብረጽዮንን ደጎርለት ደብረጽዮንና ታደሰ ወራዳን ልንሰማ የተገባ አይደለም። እናንተ የመስቀል ስር ቁማርተኞች አንዳንድ ጳጳሳት ታፍሳችሁ ነው የሚመስል። በእውነት አንዳንድ ጳጳሳት በአፈሳ የገባችሁ ነው እንጂ በእውነት በእግዚአብሔር በመንፈስ ቅዱስ ተመርጣችሁ የገባችሁ አትመስሉ። በጣም ነው የሚያሳፍረው። ታቦተ ጽዮንን አቁመ ስለ ፕሪቶሪያ ስምምነት የምታወራ አንተ ምን አግብቶ ነው? ምን አግብቶ ነው? ዝም ብንልም እንደው እናንተ እየዋሰባችሁ መጣ። እንደ አባት ለምንድን ነው የማትከበሩት? ለምንድን ነው ቀይ መስመሩን የማትለዩት? እኛ የቤተ ክርስቲያንን ሰላም፣ የቤተ ክርስቲያንን ፍቅር፣ የቤተ ክርስቲያንን በጎነት ለመመናን እንድታስተምሩ ነው ቅዱስ ታቦት ፊት የምትጠበቁት እንጂ እናንተ ስለ ህወሓት ጥብቅና ልትቆሙ ከደም መጣጮች ከደም አፍሳሾች ጋር ልትቆሙ አይደለም። በትርፍ ሰዓታችሁ ነው እንደ ጵጵስናውን የያዛችሁት። ዋና ስራችሁ ሌላ ፖለቲካ፣ ዋና ጉዳያችሁ ፖለቲካ፣ ጎን ለጎን ጵጵስናውን የምታስኬዱት ነው መስለው። ለምንድን ነው ህግ የማይገዛቸው? ለምንድን ነው ህግ የማይገዛቸው? እርሶ ነበሩ አፍሪካ ፕሪቶሪያ ሲፈረም ነበርኩ ወይ ነበርኩ ልበል ግራ ገባኝ እኮ። የመስቀል ስር ቁማርተኞች ቤተ ክርስቲያንን አለባችኋት። በሚሊዮን የሚቆጠር በመቶ ሚሊዮን የሚቆጠር ገንዘብ ትዘርፋላችሁ። አትረኩም፣ አትጠግቡም። እንደገና እንደ ሚኒስተሩም ሊያረጋችሁ ይፈልጋል። እንደገና እንደ ጄኔራልም እንደ ኮሎኔልም ሊያረጋችሁ ይፈልጋል። የፕሪቶሪያ ስምምነት በአስቸኳይ ካልተገበረ ምን ልታመጡ ነው? ጳጳስ ሶሮቆ ጳጳስ ኧረ ተው፣ ግድ የለም። እዚህ ሀገር ላይ ሁሉ እኮ የሚደነፋ ሆነ እኮ። እኛ እኮ ግራ ገባን እኮ። ቲክቶከሩ ይደነፋል፣ ዩቲዩበሩ ይደነፋል፣ ፖለቲከኛ ይደነፋል፣ ጳጳስ ይደነፋል፣ ኡስጣዙ ይደነፋል፣ ፓስተሩ ይደነፋል፣ ሁሉ ይደነፋል። ኧረ አንዳንዶቻችሁ እንኳን ርፋታ ስጧት እቺን ሀገር አጣደች። የፕሪቶሪያ ስምምነት በአስቸኳይ ካልተፈጸመ ነው ሶሮቆ ጳጳስ ምን ልትሆን ባይፈጸም። ኧረ ጨዋታው በዛ እዚህ ሀገር ላይ እውነት ጨዋታው ዱራ ጭፎራ ዱራ ሚሊዮን ዘመን ከባድ። ሰሞኑን አቡነ ገብርኤል ሌላ ታሪክ ውስጡ ነበሩ። ሌላ ጎላውን አናታችን ላይ ጥዳችሁ እናንተ ኮትካለ የምትሉ አይሰራም ምናምን እያሉ ሲደነፉ ነበር። ማን እሳቸው አናት ላይ ጎላ ድስት እንደጣደ ምን እንደተጣደ ቆቆል ይጣድ፣ ጥብስ ይጣድ፣ ቀይ ወጥ ይጣድ፣ ጉልቻ ይጣድ፣ ማን እንደጣደው ምን አይታወቅም። አናታችን ላይ ጉልቻ ጥዳችሁ ማን ቶክቶክ በቃ ጊዜው አብቅቷል ምናምን እያለ እኔ አንዳንዶቹ በጳጳሳት ኒኮለር በቤት እያብላላቸው ነው የምትመስሉት። እንዴት የሁሉ ድንፋታ! እንዴት ነው የሁሉ ድንፋታ? እንዴት ነው በቅዱስና ስፍራ ውስጥ በቅዱሱ ቆብ ስር ተደብቃቸው የእናንተን ውንብድና ልትፈጽሙ የሁሉ ድፍረት? የመስቀል ስር ቁማርተኞች ከየት ነው ያገኛችሁት? ነው ወይስ ግርግር ገበያ ለሌባ ይመቻሉ ነው? እና ሁሉ ነገር መስመር እየሳተ ነው። የተጣላ ማስታረቅ ሲገባችሁ፣ የጠፋውን ማስተካከል ሲገባችሁ፣ ጨለማን ወደ ብርሃን ጥላቸውን ወደ ፍቅር መቀየር ሲገባችሁ፣ የተራራቀውን ማቀራረብ ሲገባችሁ
የባሰ ጦር አውርድ ምን አገባች ስለ ህገ መንግስት ይመለከታችኋል እንዴ እናንተ ታውቁታላችሁ ለምን ህገ መንግስት አይመለከታችሁም አታውቁትም ህገ መንግስቱ አውጭ አለው ህግ አውጭ አለው አስፈጻሚ አለው ምናምን አለው የራሱ መስመር አለው የእናንተ ትልቁና ዋነኛው ህገ መንግስታችሁ መጽሐፍ ቅዱስ ነው ለሙስሊሙ ቁርአኑ ነው ስለዚህ የታዘዛችሁን የኃላፊነታችሁን ተወጡ እናንተ እንደ ሚኒስተርም አክቱ ለማድረግ አትሞክሩ እንደ ወታደርም እንደ ጀነራልም አክቱ ለማድረግ አትሞክሩ አንዳንዶቻችሁ እንደ ነጋዴ ሀብታችሁን ለማሳየት የምትሞክራላችሁ አንዳንዶቻችሁ እንደ ጉልቤ እንደ ቦክሰኛ ትኩሻ ለማሳየት የምትሞክራላችሁ እና በልኩ እሳት የሚለኩስ እዚህ ሀገር አልጠፋም የፕሪቶሪያ ስምምነት የእንትን ስምምነት የኡጋንዳ ስምምነት የአፍጋኒስታን ስምምነት አይመለከታችሁም ስራችሁን ስሩ ሌላ የራሷ ሲያርባት የሰው ተማሰለች ቤተክርስቲያን የሰጠቻችሁን አደራና ኃላፊነት መወጣት ሲያክታችሁ ወደ ፖለቲካው አንዳንዶቻችሁ ፓርላማ ሁሉ እያማራችሁ ነው አሁን ይመስለኛል የሚያምራችሁ ይመስለኛል ፓርላማውም የጎማጀቻት ነው እና 4 ኪሎንም 5 ኪሎንም 6 ኪሎንም ሁሉ ነገር አንድ ላይ አይሆንም እንደ ምሁር 6 ኪሎ እንደ ጳጳስ 5 ኪሎ እንደ መንግስት 4 ኪሎ 3 ኪሎ ከግሌ ሊጨምርላችሁ አረ ተቆበሩ ባካችሁ አባቶችን አትናገሩ ስለሚባል እናንተ አባቶቹ በብሔር ጉያ ተደብቃችሁ ህዝቡ እንዲጨፋጨፍ አገሪቱ ወደ ጦርነትና ወደ ልቂት እንድትሄድ ዱብ የምትሉ ሰዎች በልኩ ነው በአፈሳም ወደ ጵጵስና የመጣችሁ ካላችሁም ንገሩንኛ የምንችለውን ያህልና አድርጉላችሁ ድምፅ ነው እና ድምፅ እንናችሁ ንገሩን እና በጣም ሁሉ ነገር መስመር እየሳተ ነው ጭራሽ ታቦት ፊት ነው አሁን ዘንድሮ ድንፋታ ደግሞ በቅድስናው ስፍራ በቤተ መቅደሱ ታቦት አቁማችሁ ነው እና እንደዚህ አይነት ነገር ምን ያክል ርቀት ነው የሚያስኬደው ምን ያህል ውጤትስ ታገኙበታላችሁ እናንተ ነው የምታውቁት ውስጥ ለውስጥ የምትሽለኮለኩትን በደንብ ነው የምናውቀው በደንብ የምትሽለኮለኩት ነገር ከኛ አይን የተሰወረ አይደለም አድርጉት እኛ እኮ አብዛኛው ነገር በጣም ብዙ ጉዳግድ እያየን የሰማን ዝም የምንለው ለምንድን ነው ባለቤቱ አለው ብለን ባለቤቱ ራሱ ቤትን ያጸዳል ቤተ መቅደስን ራሱ በሰማይ በአርያም ያለው እግዚአብሔር ያጾዳል ነገር ግን አሁን እናንተ ደግሞ ወጣችሁ የምትናገሩት ለህዝብ መማኑ ፈተና ነው ለአገሪቱ መከራ ነው ይሄ ፈተናና መከራ ለሁላችንም ችግር ይዞ ሳይመጣ በፊት የመስቀሉ ስር ቁማርተኞች ለመረጋጋት ብትሞክሩ ጥሩ ነው እኛ ስለ ፕሪቶሪያም ስለ ውጫሌም ሁሉም አይመለከተንም እኛ የሚመለከተን ቅዱስ መጽሐፍ ነው ማስተማርና መስበክ የሚገባችሁ እሱ ነው ካልቻላችሁ ደግሞ እሱን ካልቻላችሁ በጣርፋችሁ ቁጭ የራሷ ሲወርበት የሰው ቶማስ ስላለች መጽሐፍ ቅዱስ ሲያክታችሁ ህገ መንግስቱን ለመፈትፈት መሞከር ትዝብት ውስጥ ይጥላችኋል ምን አገባችሁ እኛ ታሪካችን በዚህ ወጥቶ የደረሰብን መከራ እናንተ ነው አንዳንዶቻችሁ ልክ ይሄ የጭቆና ታሪክ እንትና ጎለኝ እንትና ፈተቶኝ እናንተ እንትና ፈንኩቶኝ ከ1000 ዓመት በፊት ከ400 ዓመት በፊት ከ150 ዓመት በፊት የሚሉ ድርጅቶችን ሁሉ ለማምጣት ትሞክራላችሁ እና እቺ ከመርካቶ የምትሸጥ ቆብና ቀሚስ ብዙ ነገሮችን አበለሻሽቶብናል በጣም ብዙ ነገሮችን እንዳንናገራችሁ አትናገሩን እኛ ትለናላችሁ ዝም እንዳንል እያጠፋችኋት ነው ቤተክርስቲያኗን መማናን እቻ እረኛ እንደሌለው በግ ተበተለው ነው ያሉት ዶንጎት ብላችሁ እንዳታስተካክሉ በህገ መንግስት አይደለም ምን መርጣችሁ እንዴት እናድርጉ ግራ ገባልክ በህገ መንግስት መሰረት ምን መርጣችሁ በ5 ዓመት እንደምንም ብለን እናወርዳለን የመረጠን እግዚአብሔር ነው አላችሁ እግዚአብሔር የመረጠው ሰው ስራ አይደለም አሰራራቸው አኳናቸው ሁሉ ብዥ የሚል ነው ስለዚህ ባካችሁ እኛ መናገር አንፈልግም ልታስቀጽፉን ነው እኛንማ ዘንድሮ እኔንማ ታምዘገዝጉብኛላችሁ ከሰማይ መደሻ እንጂ እኔ እንጃ ዘንድሮ ጉድ ነው የሚፈላ አሮ ለምን በልካተው እንደ ብልኩ ፕሪቶሪያ ስምምነት ምን አገባህ ተሰሩ ቀባባስ እንደ ነውር ይታወቅ እንጂና በልኩ እንድትሆኑ
ብሎ ምናቻለ የኔ ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ፒስ